ብልጽግና ፓርቲ በምርጫው ያስቀመጣቸውን መንትያ ግቦች አሳክቷል አሉ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የአደረጃጀት ዘርፍ ኃላፊ ፍቃዱ ተሰማ። ለዚህ ስኬታማ መገኘት የፌዴራል ተቋማት አመራሮች ምርጫውን በማስተባበር በክርክሮች ላይ በንቃት በመሳተፍና ለክልሎች ድጋፍ በማድረግ ውጤታማ ስራ መከናወኑንም አንስተዋል። የፌዴራል ተቋማት አመራሮች የሚሳተፉበት የብልጽግና ፓርቲ የሰባተኛው ጠቅላላ ምርጫ ስራዎች ማጠቃለያ መድረክም በዛሬው ዕለት እየተካሄደ ይገኛል። መድረኩን እየተከታተለ የሚገኘው ባልደረባችን አንዷለም ተስፋዬ ተጨማሪ ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። አንዷለም በድጋሚ ተገናኝተናል። በአጠቃላይ መድረኩ ምን ይመስላል? ምን አይነት ጉዳዮች ተነሱበት? አመሰግናለሁ። እንግዲህ የሰባተኛው ጠቅላላ ምርጫ ከተከናወነ በኋላ ብልጽግና ፓርቲ አብላጫ ድምጽ በማግኘት መንግስት የመስረት እድል ዳግም አግኝቷል። እንግዲህ በዚህ የምርጫ ወቅት ላይ ከቅድመ ምርጫ እስከ ድህረ ምርጫ የነበራቸው የተለያዩ የፓርቲው አባላት የነበራቸውን ተሳትፎ በተለያዩ አደረጃጀቶች እየገመገመ ይገኛል ፓርቲው ማለት ነው። ዛሬ በዋና ጽህፈት ቤቱ በፌዴራል ተቋማት የሚሰሩ አመራሮች በሰባተኛው ጠቅላላ ምርጫ የነበራቸውን ተሳትፎ አጠቃላይ የግምገማ ሪፖርት የቀረበበት ሁኔታ ላይ ነው የሚገኘው። እንግዲህ በዚህ መድረክ ላይ ከቅድመ ምርጫ አንስቶ እስከ ድህረ ምርጫ የተለያዩ የፓርቲው የከፍተኛ በፌዴራል ተቋማት የሚሰሩ የፓርቲው ከፍተኛ አመራሮች የነበራቸውን የስራ ስምሪትና ክንውን በተመለከተ ሪፖርት ቀርቧል። እንግዲህ በሪፖርቱ በተለይ አጠቃላይ የፌዴራል ተቋማት አመራሮቹ አዲስ አበባ ላይ መቀመጫቸውን አድርገው እዚሁ የሚሰሩ እንደመሆናቸው መጠን በተለይ በአዲስ አበባ የነበራቸውን ተሳትፎ የገመገመ ሪፖርት ነው የቀረበው። በዚህም የፌዴራል ተቋማቱ አመራሮች በአዲስ አበባ ከቅድመ ምርጫ አንስቶ የነበራቸው ተሳትፎ ከፍተኛ እንደነበር ፓርቲው ገምግሟል። በተለይ ደግሞ ህዝቡ በነቂስ ወጥቶ የምርጫ ካርድ እንዲወስድ እንዲሁም ከዛም በኋላ ደግሞ አጠቃላይ በምርጫው ለማሳካት በፓርቲው እቅድ የተያዙ ግቦችን ለማሳካት በሚያስችል ሁኔታ እንቅስቃሴያቸው በዛ የተመራ እንደነበር በፓርቲው ሪፖርት ላይ ተገምግሟል ማለት ነው። እንግዲህ በዛሬው የግምገማ ሪፖርት ላይ የመክፈቻ ንግግር ያደረጉት የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የአደረጃጀት ዘርፍ ኃላፊ ሚኒስትሩ ፍቃዱ ተሰማ ፓርቲው ሲነሳ ከቅድመ ምርጫ አንስቶ ያስቀመጣቸውን ሁለት ግቦች በዚህ የምርጫ ሂደት ማሳካቱን አንስተዋል። ለዚህ ደግሞ የፌዴራል ተቋማት አመራሮች ከፍተኛ ሚና እንደነበራቸውን የጠቀሱት በተለይ ደግሞ የቅድመ ምርጫና የምርጫ ሂደቶችን በማስተባበር እንዲሁም ደግሞ በቅድመ ምርጫ በነበሩ የተለያዩ በመገናኛ ብዙሃን በተላለፉ የምርጫ ክርክሮች ላይ ከፍተኛ ተሳትፎ በማድረግና የፓርቲው ማኒፌስቶ በማስተዋወቅ እንዲሁም ፓርቲው የያዛቸውን ለህዝቡ ያዘጋጃቸውን አማራጭ ፖሊሲዎች በተገቢው መንገድ ተደራሽ በማድረግ በመልኩ ከፍተኛ የንቃት ተሳትፎ እንደነበራቸው አንስተዋል። በዚህም የሰባተኛውን ጠቅላላ ምርጫ ፓርቲው በድል እንዲወጣ ማድረጋቸውን ጠቅሰው ምስጋናቸውንም አቅርበዋል። በተለይ ደግሞ በዚህ ምርጫ ህዝቡ ያሳየው የንቃት ተሳትፎ የሚደነቅ እንደነበር ፓርቲው ገምግሟል። በተለይ ህዝቡ የሰላም እጦት በነበረባቸው አካባቢዎች ጭምር በምርጫው ዕለትም የተለያዩ ጥቃት ለማድረስ የሚደረጉ ሙከራዎችን ጭምር ተቋቁሞ ድምጽ የሰጠበትን መንገድ የአደረጃጀት ዘርፍ ኃላፊ ሚኒስትሩ አቶ ፍቃዱ ተሰማ በአድናቆት የገለጹበትና በፓርቲም ደረጃ በዚህ መንገድ እንደተገመገመ አንስተዋል። በተለይ ደግሞ ሰላም በሌለባቸው አካባቢዎች ጭምር የነበረው ተሳትፎ ህዝቡ አጠቃላይ ፓርቲው ባለፉት 5 ዓመታት የተሰራውን መጠነኛና ጅምር ስራዎች ጭምር አይቶ ተስፋ መሰነቁንና ለቀጣይ አደራ ጭምር እንዳስተላለፈ በዚህ ምርጫ ላይ ትልቅ መልእክት ማስተላለፉን ነው አቶ ፍቃዱ በንግግራቸው ያነሱት ማለት ነው። እንግዲህ እነዚህ የፌዴራል ተቋማት አመራሮችም ከምድረ ምርጫና በምርጫ ላይ የነበራቸውን ተሳትፎ አሁን ደግሞ ህዝቡ የሚፈልጋቸውን የልማት ስራዎች የሰላምን የማረጋገጥ እንዲሁም ደግሞ የፍትሃዊነትና ተጠቃሚነት ጉዳዮችን ከማረጋገጥ አንጻር ከፍተኛ አደራ እንደጣለባቸውና ይህንን የህዝብ ይሁንታና አመኔታ ደግሞ ማስጠበቅ ማረጋገጥ ወደ ተጨባጭ ስራ ማውረድ የሚጠበቅባቸው እነዚህ አመራሮች መሆናቸውን አስገንዝበዋል። በተለይ እነዚህ በተለያዩ የፌዴራል ተቋማት ላይ ከፍተኛ ውሳኔ ሰጪነት ሚና ያላቸው የፓርቲ አባላት አመራሮች እንደመሆናቸው መጠን ህዝቡ ያሳየውን ተስፋና ጉጉት ጭምር ወደ ስራ የመተግበር ትልቅ ኃላፊነት እንደሚጠበቅባቸው ነው የጠቀሱት ማለት ነው። እንግዲህ በዛሬው መድረክ ላይ የተለያዩ ሀሳቦች ተነስተዋል። ሪፖርቱን መሰረት በማድረግ የተለያዩ የፌዴራል ተቋማት አመራሮች በሪፖርቱ ላይ ያላቸውን ሀሳብ አስተያየት አቅርበዋል። በተለይ ደግሞ በምርጫው የነበረው አጠቃላይ የፓርቲውን ተሳትፎ በአዎንታዊነትና በጉልህ እነርሱም የነበራቸውን ድርሻ
ጥሩ በሚባል ደረጃ እንደገመገሙትና ግምገማው ላይ የቀረቡ ሀሳቦችም ይህንን የሚያንጸባርቁ እንደሆነ ነው የተናገሩት። ከዛ ባሻገር ግን በክፍተት ደረጃ የታዩ ፓርቲው አጠቃላይ በምርጫው አሳካቸዋለሁ ብሎ ከያዛቸው እቅዶች አንጻር ሙሉ ለሙሉ ያልተሳኩ እንዲሁም ደግሞ አንዳንድ ቦታዎች ላይ የታዩ ክፍተቶችን በቀጣይ ለማረምና የክፍተቶቹስ መነሻ ምንድን ነበር፣ እንዴትስ ተፈጠሩ የሚለውን ነገር ለመገምገም የተለያዩ ሀሳቦችን አንስተዋል። ይህንንም በጥልቀት መገምገም እንደሚያስፈልግም በዛሬው ውይይት ላይ የተነሱ ሀሳቦች የተለያዩ አመራሮች ይህንን በጉልህ አንስተው ውይይት ተደርጎባቸዋል ማለት ነው። እንግዲህ አጠቃላይ ፓርቲው ከዚህ ከምርጫው ድል ማግስት ጠንካራ የሆነ መንግስትን በመስረትና ኢትዮጵያን የብልጽግና ተምሳሌት አድርጎ ለመምራት ያቀዳቸውን እቅዶች ለማሳካት እነዚህ የፌዴራል አመራሮች ትልቅ ኃላፊነት እንደተጣለባቸው በመድረኩም ይህ በጉል ተነስቶ ሁሉም የባለድርሻ አካላትና አመራሮች ይህንን በከፍተኛ ኃላፊነት እንዲወጡ ጭምር ማሳሰቢያ ተሰጥቷል። ከዚህም ባሻገር አሁን ኢትዮጵያ ሀገራዊ ምክክር እያከናወነች ትገኛለች። እንግዲህ ሐምሌ 8 ከፍተኛ የሆነ ዋናው ጉባኤው የሚካሄድበት ጊዜ ነው። በትላንትናው ዕለት ደግሞ አጠቃላይ የውይይት አጀንዳዎቹ ይፋ መደረጋቸው ይታወቃልና ለዚህ ሀገራዊ ምክክር መሳካትም ፓርቲው እንደ ፓርቲ እንዲሁም ደግሞ አባላቱና አመራሮቹ ሊኖራቸው የሚገባውን ድርሻ በዚህ መድረክ ላይ ተነስቷል። በተለይ የሀገራዊ ምክክር ሀገርን የማጽናት የማሻገር ሚና ከፍተኛ እንደመሆኑና ያ ትልቅ የሀገራዊ ፕሮጀክት እንደመሆኑ መጠን ከፓርቲና ከቡድን ሀሳብን ባሻገር እንደ ሀገር አስበውና እንደ ሀገር አቅደው በዚህ የሀገራዊ ምክክር ሂደት ላይ የነቃ ተሳትፎ እንዲያደርጉ በአዎንታዊነት እንዲደግፉ እንዲሁም ደግሞ ኢትዮጵያ የሀገራዊ ምክክሯ በስኬት እንዲከናወን ለማድረግ በሚደረጉ አጠቃላይ ሀገራዊ ስራዎች ላይ የድርሻቸውን እንዲያበረክቱም በዚህ መድረክ ላይ መልእክት ተላልፈዋል ማለት ነው። አዳነች፣ ለአሁን ያለኝ መረጃ ይህንን ይመስላል። አመሰግናለሁ።